ሸቃ ይመስል ለመጣው ሰው እየሸጧት እኮ በፊት አይደለም በፊት የእነሱ እቃ መሰለቻቸው እንደ ቢሸጧት እቃ እንደው አቃ እንኳን ይሸጣል። እነሱ እንደዛ መሰለቻቸው እኮ 2 ወር ጊዜ ማለት ነው። በዚህ ሰዓት ሁሉም በቃ ሆዱ መንበጫጨቅ ጀምሯል ማለት ነው። ልቡ ይመጣል ሁሉም ሰው ማለት ምንድነው የሚመጣ ብሎ አሁን ግን ስራ መሆኑን ሁሉም ስላወቀ በቃ በቃ የሚመጣ ይምጣ ብሎ ነው። አንቺ አንድን ሰው የምወጂውን ሰው አሳልፈሽ ስትሰጪ ለማታውቂው ምን ላትዩ በጣም ያናዳል። ይሄ እኮ ነው ያናደደኝ ማለት ነው። ገቡ አሁን ሃይሚና ብሩክ ይለያያሉ አይለያዩ አይደለም ብለው እኮ ልጁን የሚጠይቁት አሉት። እሱን አይገባሽም። ኧረ ጭንቅላት ያላችሁ ምን ጭንቅላታችሁ እኮ እና እኔ እኮ ተናድጄ አልቆየሁም እኮ እኔ ገባሁ እኮ ገብቼ ነበር ልጁ ጋር አንዷ እና ባላ ተነሰች ባላያችሁም እንዴ እኔ ገብቼ ማለት ነው። ሁለቱንም በአንድ አይነት ካየ እኛ ለፎሎም ሆነ ለምኑ ችግር የለብንም ወቀና አልኩት። ግን አንተ የሀይሚ ጎን ነው አይደል እየሰራ ያለ ሀይሚ ነገር ምን አገባች? እቺ ሴትዮዋ ስክሪን ሾት አድርጌ ያለው አንቺ ሴትዮዋ ተከበሪ። እኛ አትችለንም ነው አልኩት። ኧረ ብዙም ምለው ነገር ነበረኝ እኔ እሺ ነው የምለው። ችግር እኮ እሺ፣ ኧረ በቃሽ እሺ እኮ ነው ያለኝ። እኔ ብዙ ጽፌ እኔ እሺ ብሎ ወዲያው ፎሎ መለሰልኝ። እሺ አመሰግናለሁ። አንቺ ልጁ ማለት ነው ልጁ ለማንም እምቢ አላለም። አሁን በአሁን ሰዓት ስትጽፊለትም ኮመንት በስነ ስርዓት ነው የሚመልሰው። እሱ ምንድነው ሽቀላ ነው እሱ የሚፈልገው። አሁን በአሁን ሰዓት ሽቀላና ማታወቅ ነው የሚፈልገው። መጥፎም ነገር ጻፍለት እሺ ነው፣ ሌላ ነገር የለም። እኔ እኮ ብዙ ነገር ጽፌለታለሁ እኮ ሲከተለው 70 ምን ነው ጨረቃ ፋሚሊ ኧረ ወላሂ አታስወሩን የምር። ሰማንያ ሰው ቤቱ ስላለ ብቻ ደስ ብሎት የሚገርምሽ ነገር ማለት ነው። ምን አገባው እሱ ኮሜንት ጻፊ አትጻፊ፣ እሱን አይጠቅመው እሱን አይጎዳው፣ ምን አገባው። እሺ በቃሽ አለ መጨረሻው። ኧረ እሺ እኮ አልኩሽ በቃ ታቀልዴ ወዳው ነው የመለሰው። ምን አገባ ፎሎ መልስ አልኩት ወዳው ነው የመለሰው። እኔ አልኩት ምን ስገባ እሱ መልሶልኛል። ለማን ነው ለገኒ ደግሞ ማለት ነው ሞዴሬተር ሰጥቷታል ጊፍት ስለሚሰጠው። ማን እኮ የብሩክ ጊፍተር ናት። ኧረ ገኒ በጣም ነው ያናደደች። ሞዴሬተር ሰጥቷታል። የሃይሚ ተባለች እኮ አንቺ ያምሻል እንደ የብሩኬ ነው ትላለች። ምንድነው የብሩኬ የሃይሚ ጂኒ አርጋችሁ ሃይሚ መስገባለች። ሃይሚ ጋር ትገባለች። ዘም በሉ خلاص ይጠይቃል። ሊለያዩ ነው ተብሎ ይጠይቃል። እያዩ አይናቸው ብረታቸው እያዩ ኧረ ወላሂ ቶማ ጭንቅላቱላ የምር እንደዚህ አይነት ጨረቃ ፋሚሊ የለም። ጨረቃ ፋሚሊ ምን ሰዎች የምር እስካሁን በስነ ስርዓት ምንም ሳይናገሩ ብዙ ፍጹም መጥተዋል። እስኪ ብዙ የሚናገሩት እያላቸው ያልተናገሩ በስነ ስርዓት ሁለቱን ይዘው ውስጣቸው ህመማቸውን በውስጣቸው ይዘው በስነ ስርዓት ያሉ አሉ። ጨረቃ ፋሚሊ እነዚህ ኮተቱላ ጨረቃ ፋሚሊ ሽኑ ጨረቃ ፋሚሊ እነዚህ ነው ያቀ ለምንድን ነው ፎቶዎቹን ለጥፎ የሚሰራው? በቃ አውቀናል አትስሩ። ሹሃደ ሽቅል ምንድን ነው ፎቶ አላስፈልጓቸው ነው። በቃ አወቀ ኦዲየንስ ምንድን ነው በእኛ ላይ የሚጫወቱት? ከሃይሚ ጎን መሆን ያስፈልጋል። አዩዬ ስለ ሃይሚ ሃይሚን የምታፋቱ የምታጋቡ እናንተ ናችሁ። ሸቀጥ ናት እንደ ሃይሚ ለፈለጋችሁ ሰው የሚሰጧት አዩ አስመሳዩላ አታስመስሉ። እዚህ ሌላ እዛ ሌላ አትሆኑ። እስክሪም መጥቷል። እስክሪም መጥቷል። እናመሰግናለን። አዎ እስክሪም መጣ። የኔ ወደ ትልቅ ነው። እናመሰግናለን። ልሳኔ ተባሪልኝ ማን ነው እሺ ወደ ትልቅ ነው። ምን አዲስ ነገር ይዞ ይመጣል? ያው ነው ወላሂ የሃይሚና የቡራን ለጥፎ ማለት ነው። ለጥፎ ነው የመጣ። ምን ብሏል? ውስጥ ገብተሽ እነሱ የለውም ያ ልጁ ጋር ነው ከሜኪ ጋር ሜኪና
ቆንጂትና ቆንጆ ቆይ ማን ልጅ ሰኒ እናመሰግናለን። ልጅ ሰኒ ቆይ አንሻ ልጅ ሰኒን ሳቧል ትግባ። አይ ሊሰኒ እኮ ያላትን ነገር ሰጠች እኮ እኔ እናት ለምን ሰጠ? አይደለም ቆይ እዚህ ጋር እንትን ማለት አያስፈልግም። አንድ ኮመንት እሷ ስትጽፍ እኔ ደግሞ እሷን አይደለም የተጫንኩት። እሷ በጻፈችው ኮመንት ተነስቼ እኔ የሆነ ኮመንት ስጽፍ እኔ ሃይሚና ብሩኬ እንደ አይናችን ብሌን ነው የምናያቸው፣ ሁለቱ ለኛ አንድ ናቸው ብዬ ሲናገር እኔ ላይ የተጫጫኑት እንትን ዝቅዘቃ ልጅ ሰኒ በምንድን ነው የሃይሚ ኦዲየንሶች ናቸው ጊፍት የሰጡት፣ የሃይሚ ኦዲየንሶች ይለያሉ በእና ምንድን ነው ያለችው። እንደዛ ብላ ስትጽፍ እሱ ደግሞ ልጁ በሰዓቱ ሽቀላ ነው የፈለገው፣ እንዲታወቅ ነው የፈለገው። እሺ አለ። እሺ ብሎ ልጁ ቀጣ ያለችውን ቅጣት። እኔ እንደዛ ብዬ በመጻፌ ምንድነው ጥፋቱ? እና ሊሰንስ እዛ ኦዲየንስ ውስጥ እንደዛ መጻፍ ነው የሚያስፈልገው። የምር የምትወዷቸው ከሆነ ምን ነው ማስመሰል አያስፈልግም። ለሌላው ደግሞ ልጆቻችን ለምን አሳልፈን እንሰጣለን? እኔ ፊት ለፊት ነው የማወራው፣ ኋላ ሄጄ ወይ በውስጥ የማወራው ነገር የለም። ይውደዱኝ የጥሉኝ አያገባኝም። እኔ የሆነ ነገር በተፈጠረ ቁጥር ግርግር ለምን እንፈልጋለን? የእውነት የምንወድ ከሆነ የእውነት ኦዲየንስ ከሆነ ለምን ግርግር እንፈጥራለን? አውሩ እያንዳንዳችሁ። ምን ነው የኔ ኔትወርክ ነው እንደ የሄደው? ወለ እናንተ ምን ታረጋችሁ? አለን እያወራን ነው። እና እኔ የጻፍኩት ግልጽ ነው። እኔ የሚያዘቀዝቀኝ ነገር አይደለም የጻፍኩት። ማን ነው የዘቀዘቀ? ልጆቹ እዛ ያሉት። እኔ በዛ ስለቀወሱ ምን አገባኝ? ድጋሚ ሲሚ አንሻ ድጋሚ አልጻፍኩም። ከዛ ውሽልክ ብዬ ወጥቼ ነው ወደዚህ የመጣሁት። ምክንያቱም እዛ ጋር ስትቀመጪ ሌላ ነገር ይፈጠራል። ድግግሞሽ እየጻፍሽ ማለት ነው። አያስፈልግም። خلاص ደግሞ ሃይሚና ብሩክ የሚለያዩ መስሏችሁ ከሆነ ወላሂ ደነዝ ናችሁ። መቼም አይለያዩ። ሃይሚራችሁ ከራሳችሁ ይለያዩ። በቀደም ማለት ነው ሊሳኔ እኔ ስትናገር ሰምቻለሁ። እሷን የምወዱ ከሆናችሁ የእሷን የምወደውን ነገር ውደዱላት፣ አለዛ ዝም በሉ እያለ ወላሂ ሰምቻለሁ እኔ በጆሮዬ። አይሰሙም። ምድረ ቅንቅና ማን ግባባው ነገር አለ። ላያችን ሌላ እንደ ስልክ ከቨር እኔ ብያለሁ፣ ደግመዋለሁ። ላያችን ሌላ ውስጣችን ሌላ አይሁን ነው። እኔ አሁን በቃ ይበቃል። ድጋሚ አላወራም። አሉ የማውቃቸው ለራሱ አሉ። ማስመሰል አያስፈልግም። የዘቃጡ ሃይሚ ሸቀጥ አይደለችም። ብሩኬም የሱቅ ዕቃ አይደለም ማንም አንስቶ ለማንም የሚሰጠው። እሷም ደግሞ ማንም አንስቶ ለማንም የሚሰጣት ሸቀጥ አይደለችም። ይተዋወቃሉ ሁለታቸው። ከምን ተነስተው ምን ላይ እንደደረሱ ሁለቱ ይተዋወቃሉ። እኛ ምን አገባ? ምን ቤት ነን? ወደናል ማድነቅ ብቻ ነው። አዎ እግዚአብሔር እረኛ የልከኛዋ ናት እኮ ድምጿን እንትኗን አካውንቷን ቀይራ ነው አይሻ ማለት ነው። አላባት ፈሪያውን ድምጿን ቀይራ ነው ልትይ ነው። አዳምጪ። እኔም ስላላወቅኩሽ ማለት ነው አንቺን አውርጄ ነው የገባው። መጀመሪያ ስገባ ልንገርሽ፣ ወላሂ አንቺ ነሽ ያወረሽኝ። እኔ ራሴ ነኝ ያወረድኩሽ። እግዚአብሔር እረኛ እንዴት ነሽ? ደህና ነሽ? ማን ነው እርጅኝ አለሽ? ላወራ ታፍኘ ሀፊዛ የሚለውን ስሟን ስለማውቀው እቀይራለሁ ልቀይረው እያለች ነበረ። ሲሚ አይሻ ማለት ነው መጀመሪያ ማለት ነው መጀመሪያ እዚህ ገብቼ በስነ ስርዓት አንቺ ድምጻቸውን ቀንሰው ነው ሰላምታ የተቀበሉኝ። ድምጽን ቀንሼ ሳወራ ሚሚ ደግሞ ምን እንዳለኝ ዋትስአፕ ላይ እኮ ስሟ እንደዚህ ነው፣ ሀፊዛ ነው የሚለው እኮ ዋትስአፕ ላይ እኮ። ዋትስአፕ ላይ ያላችሁ ታውቃላችሁ፣ ስሜ ሀፊዛ ነው እንትን። ሚሚ ደግሞ ምን እንዳለኝ ልንገራችሁ። የኔ ወላሂ ሚሚ እኮ ናት
እናንተ ሰው ገብቷል እንደዚህ ማትሉ ሰው ክብር የላቸውም ትላለች። እዛ ተለኩሽ መጥቼ የለም ተናድጃለሁ። እዚህ ደግሞ ለመናገር ነው የፈለኩት። ተናግሬያለሁ። እኔ አሁን በምን አወቅሽ በይ ሀያት ጋር እንትን ሜሽን ደህና ነኝ። ሲሜን ቀይሬው ነው የመጀመሪያው ሲሜ ማለት ነው። እኔ ቲክቶክን የሁለተኛውን ቲክቶክ ሀብዬ ሲከፍት በዛ ሲም የከፈትኩት ፕሮፋይሌንም ምኔንም በመሀል ቀይሬ አላውቅም። አሁን ምን በዛ መሰላችሁ መጥፎ ነገር ሊስሩ ሲፈልጉ እንግዲህ ሰላም አምሹልኝ። እኔ ልወጣ ነው። መልካም ምሽት። በኋላ በሰላም እንገናኝ፣ በመልካም ነገር እንገናኝ። አንድ ልጅ አለች ልከኛዋ የምትባል እንዳንቺ የተሰራልኝ ስራ ግን የምትናገረው የምትጽፈው እናመሰግናለን። አይደለም አሁን ግድግዳ ራስ በጣም ነው የሚያስጠላው። አሁን ብዙ ናቸው። አሁን ብዙ ናቸው። አይቼ ነው እኔ ደግሞ በውስጥም ተናግሬያለሁ። ኧረ እኔ እዚህ መጥቼ ተናግሬያለሁ አንድ ጊዜ። አዎ አንቺ ጠይቀሽኛል የሆነ ጊዜ አንቺ ነሽ እንደ ብለሽኝ ማለት ነው። የእሷን ፕሮፋይል ራሱ አድርገዋል። የአንቺኑ ፕሮፋይል ነው ያደረጉት። ከዛ አየሽ እኮ ነው አለችኝ። ስሜን ቀይር ድምጧ ደግሞ አንቺን መሰለኝ። ተናደድኩ። እዚህ ብመጣ አንቺ እዚህ ነሽ። እዛ ላይ ተከፍቷል። ብዙ ሰው ጠይቆኛል በውስጥ አሁን ከትላንት ወደ ራሱ አንቺ የምትሰሪው ነገር ጥሩ ነገር ነው። ወላሂ ኮመንቱን በውስጥ ወይ ልክልሻለሁ። የምትሰሪያቸው ነገሮች በጣም ደስ የሚሉ ናቸው። ግን ስምሽ እንዴት ነው ተብያለሁ። እኔ ስሜ የራሴ የሆነ የራሴን እንትን ነው እንጂ የጻፍኩት እዛ ጋር ሰው ወይም መጥፎ ነገር ለመስራት አይደለም። ያው ሰው ስላልተረዳኝ ደግሞ ቀየርኩት። የኬንያ ስሜ ሀፊዛ ነው። አሁን ዋትስአፕ ላይ ያያችሁ ዋትስአፕ ላይ ያላችሁ ታውቃላችሁ ስሜ ሀፊዛ ነው። ቁጥሬ እኮ አዲስ ነው። ሀይ በይኝ ነው ብዬሻለሁ። አለሽ እኮ ከትላንት ወዲያ ትላንትና ቮይስ ይዘሽልኛል። ግሩፕ ላይ እኮ አለች። ግሩፕ ላይ አለው እኮ ስሟ እኮ ከላይ ሀፊዛ ነው የሚለው። አዎ ሀይ ብዬሻለሁ። እንደ በግልሽ ላላ እኔ በመጀመሪያው ዋትስአፕሽ ነው የገባሽልኝ ይመስለኛል። እንደዛ አይደለም አንቺ ግሩፕ ላይ አለሽ አይደል? አሁን በአዲሱ አለች በአዲሱ ቁጥሯ እኮ በሱ አውጣልኝ። ራሱ ትዴሳ ድምጽ ያስታውቃል እኮ ስም ራስ ባይኖር አድርጌልሻለሁ። እኔ አሁን እኮ እኔ ድምጼ ይታወቃል። አሁን የትም ገብቼ ባወራ ድምጼ ይታወቃል። ስሜ እንትን ባይልም እኔ እኮ ምላሳም እንደ አንድ ጊዜ ከሳኩኝ በአንድ ሳቅ ያቁኛል ሌላ ቦታ። እና ለማንኛውም ልጁ ደግሞ ልንገራችሁ እንደው ያያችሁ ካለ እግዚአብሔር እረኛ በስነ ስርዓት እንደው ሚውት አድርጎ ወደ ኋላ አውርቶ ነው በስነ ስርዓት ያወራል። ልንገርሽ አንቺ ልጅ ሽቀላ ፈልጎ ነው የመጣው። ያምሻል እንዴ? ፈርቶኛል መሰለኝ። ያስፈራ እንዴ ድምጽ እግዚአብሔር እረኛ ነው። እስቲ ነገር የተታይ ድምጽሽ ነበር ድምጽሽ ወፍራም። እኔ ወጥቼ መጣ እኮ አንቺ ድምጽሽ አይደለም የሚያስፈራው፣ ፕሮፋይልሽ ነው የሚያስፈራው። 4 ታዋቂዎች አድርገሽ ወይ ለዛ ነው መሰለኝ የፈራሽ። እኔ እንጃ። አንሻን አስገባት አሉ ተታች አንሻለና እንት ሲለኝ ፎሎ መለስኩት። ፎሎ አረኩት እንጂ ወዲያው መለሰልኝ። ኧረ ፎሎማ ዛሬን አልመለስኩም። ስሚ እኔ አዲስ የሚመጡት እኔ ትንሽ አሁን እነዚህ ልጆች አሁን በሰዓቱ ፎሎ ያመለሱ ማለት ነው። ትንሽ እኮ ከፍ ሲሉ እነሱም እኛን ነው የሚረግጡት። አንቺ አልገባሽም። ዝም በይ። እኔ መቼ መልስልኝ አልኩኝ። ምን አገባኝ እኔማ አሁን ሳረቅት ፎሎ መልስ አልኩት። ቶሎ ብሎ ነው የመለሰው። ወዳው ወጥቼ ሲል አንቺማ ከላይ ስለተሰቀልሽ ፈርቶሽ ነው አናቴ ላይ ልትወጥቅ ነው ብሎ ነው ፎሎ ያደረገኝ። ቀድሞ ንግግር ተካይ ማለት ነው። ቀስ በያንሻ የሚል ደግሞ ኮሜንት አለ። ቀስ በያንሻ ምን አልኩ መሰለሽ? አንደኛውን ከፍ አንደኛይቱን ዝቅ፣ አንደኛይቱን ዝቅ አንደኛይቱን ከፍ የምታረግ ከሆነ እኛ ስማችን ጨረቃ ፋሚሊ ነው አልኩት። ግን ሁለቱንም በአንድ አይነት ስትሬት አድርገህ ታይህ ደግሞ
ፎሎም ሆነ ማንኛውንም ሆነ እኛ ከጎንህ አለን አሉ። ዜድን ብለዋለች እኮ እሱን ዜድን ተናግረዋለች። ዜድ ስትናገር ራሱ ዝም በላት፣ አትስማት፣ ውጡ ከዚህ አውርዳቸው ይባላል ከታች ማለት ነው። አረ ከታች እሷም ማለት እኮ ነው። ገብታ ነበረ። አዎ ገብታ አውርታለች እኮ ዜድም ገብታ ነበር። ገብታ አውርታለች። እኔ ከታይ እግዚአብሔር መጀመሪያ አዩሽ ወይ እኔ አላየሁም። ስትናደጅ ማለት ነው እንዳንበሳ እኮ ነው የሚያደርግሽ። አንቺ ዛሬ ያዙ ማን የምናገረው አለ ልክ እንዳንበሳ ነው የሚሆነው። ቆይ እንትን ያንጨረጭራታል እኮ ሳትጀምረው ገና እንግዲህ ኧረ እሷ ድምጿ ራሱ እናገረዋለኝ አንድ ሰው የሚያጎራው እኮ አሁን አንድ ሰው ቢናገር ማለት ነው በሰዓቱ እዛ ሰው ላይ ነው የማወርደውና ነው። ለምን እንደው ታውቂያለሽ እንደዚህ የምትለው ከላይ አይደለም ከውስጧ ስለሆነ ጨጓራዋን ላጥ ታደርጋለች። እኔ ደግሞ አልናገርም ውስጤን አብሰልስል የመናገር አልችልም። አሁን ሁለት ፀጉር ላበጥን ነው፣ ግን በነገራችን ላይ ሁለት ፀጉር የማብቀል አላማ ያለኝ አንዲት የለችኝም። አይደለም ማን እናቴ የላትም። አዩ እንትና ማለት ነው ጠይባ ወልያ ዩቲዩብ ያዘቀዘቀ የዩቲዩብ ፕሮፋይሉን ዘቅዝቃ ማለት ነው ነበርሽ። አንቺን ኮሜንት ላይ አይቼሻለሁ መሰለኝ። አንቺን ፖስትሽዋል። እኔ ፖስቼ ነበር። አዎ ፖስቻለሁ። ሁለት ፕራይቬት አድርጊያለሁ ማታ። ምንድን ነው ቀጣይ? አንቺ ደግሞ ምንድን ነው ትለኛለች እንዴ? ተመልሰሻል ልልሽ ፈልጌ ነው። ዲን ያለው እንዴ ተቃጠልኩ። አሁን መቃጠለው ለምን መሰለሽ? ለምን ወደድኳቸው? ለምን ከሰላም ህይወቴ ተመለስኩ የሚለው ነው እኔ ያናደደኝ እስካሁን። አሁን ደህና ነኝ ማለት ቻው ቻው። ላሚቱን አላየሽም እንዴ እኮ የምትፖስቻቸው ነገሮች እኮ ያስደንቁኝ ነው። ለዛ ነው ቻው ብላለሁ። ይወጣባታለሁ ችግር እኮ ምንም ያዥ አልኩኝ ያዘች። ለካ ልጁም እንዲህ ነው የፈራኝ መሰላችሁ። አንቺ ትገቢ ለካ እኔ ስናገር ማለት ነው ከታች ተሰማኝ የምታወሩት። የምን ሆኜ ነው ብዬ ሳይ እኔ ከታች ነው አሁን እኮ አንሻ የሆነ ሰው እኮ የሆነ ነገር ስትናገሪ ሊያንገበግበው የሚችለው እሱ ላይ ስሜቱ ሲኖር ነው። ሰውየው የሚጎዳበት ነገር እሱ ምን አገባው? 70 ምናምን ሰው ታብታብ እያደረገለት ነው። እዛ ፍቶ ኮሜንት እየተጻፈለት ነው። አዳምጪ። ከታች ላሉት እኮ ከታች ያሉት እንደገና ደግሞ የሆነ ልጅም ገብታ ይሄን ሁሉ ያለው ነው። ግን ሸር ይደረግልኛል እንዲመጣ ማለት ነው። እኔ አለሁ እንዴ በፊት እኮ መቶ ነበረ። አዎ ህልም ናፋቂ አየሁት እኮ ሁለቱን ማይችል መጣሁት እባክሽ። አሁን እና ደግሞ እንደው ሂጅ አሁን የሚቤት የሚያጨበጭቡትን ተናግሬ እመጣለሁ። ወይ ራሴን ቤት እከፍታለሁ ወይ እኔ ቤት ተዳርስን ሚሚ አለች። አራገብሽ እኮ በሚፍታህ ዛሬ አይመጡም አብረው በሚፍታህ ቤት መጡ። ደግሞ ወይ ሁለቱ ማድሪ ሁሉ አሉ ሁለቱ አሉ። እሷ ናት ያለ በደስታ ቀን ሁሉ ጊዜ ለምን ብላ መጣች በሚፍታህ ቤት። በቃኝ 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 በቃ ብዬ ዩቲዩብ ነው የምፖስተው። አሁን ምንም የምፖስተው ነገር የለኝም። ስሚ ምን ታደርጊያለሽ መሰለሽ? አዩ እኔ ደግሞ ለአንቺ አይዲያ ልስጥሽ። ዩቲዩቡን እንትን ይሄ ምንድን ነው ዩቲዩብ በተኑን አምጥተሽ ቆርጠሽ ማለት ነው በቃኝ በቃኝ በሚለው ዘፈን ልቀቅ። አሁን ላንገናኝ ተለያይተናል በቃኝ አለች። አዎ አንቺም እንደዛ ትናንትና ሰምተናል፣ ከትናንትና ወዲያ ሰምተናል፣ ከዛ ወዲያ ሰምተናል። ብቻ ቁጣሪ ቁጣሪ አዎ ስንት እንደሆነ እሱ ደግሞ በማን ቤት ሊመጣ ነው? ባይ 10 ሲገባ ላይመጣ ይችላል። 10 ሲገባ ከዛ አስር ማለት ምንድን ነው? ማሽ ተጣልተን 10 ጊዜ ከዛ በኋላ ታረቅን። ሰው ገባ ይመጣል። ደግሞ ጋሽዬም ሙሽም ሊገቡ ይችላሉ።
አብርሽ ስላስታረቀ አሁን ጋሽዬ ይገባል። ዋናው የመጣ ማን እንደሚያስታርቅ ዝም ብለሽ ገመች። እኔ አውቃለሁ። ጋሽዬ ፏ በይ